ምዕራፍ 26 የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ዖዝያንን ወስደው በአባቱ በአሜስያስ ፋንታ አነገሡት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ዖዝያን ኤላትን ሠራ፣ ወደ ይሁዳም መለሳት። ዖዝያንም መንገሥ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ኢኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጥኤማውያን ጋር ተዋጋ። የጌትንና የይብናን የአዛጦንንም ቅጥር አፈረሰ። በአዛጦንና በፍልስጥኤማውያንም አገር ከተሞችን ሠራ። እግዚአብሔርም በፍልስጥኤማውያንና በጉርበኣል በሚኖሩ አረባውያን በምዑናውያንም ላይ ረዳው። አሞናውያንም ለዖዝያን ገበሩ፣ እጅግም በርትቶ ነበርና ዝናው እስከ ግብፅ መግቢያ ድረስ ተሰማ። ዖዝያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩም በዞረበት ማዕዘን አጠገብ ግንቦችን ሠርቶ መሸጋቸው። ብዙ እንስሶች ነበሩትና በምድረ በዳውና በቈላው በደጋውም ግንብ ሠራ። ብዙ ጉድጓድም ማሰ። ደግሞም እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልተኞች ነበሩት። ደግሞም ለዖዝያን በሰራዊት ውስጥ ሰልፈኞች ነበሩት። በንጉሡም አለቃ በሐናንያ ትእዛዝ ባለቃውም በመዕሤያና በጸሐፊውም በይዒኤል እጅ እንደ ተቈጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበር። የአባቶቻቸውም ቤቶች አለቆች የጽኑዓን ኃያላኑ ቁጥር ሁሉ 2600 ነበረ። ንጉሡንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸውም በታች የነበረ ሰራዊት 370,500 ነበር። ዖዝያንም ለጭፍራው ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጭፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሠሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረውርባቸው መሣሪያዎች አደረገ። እስኪ በረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። ወደ መቅደስም ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም ዓዛርያስ ከእርሱ ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ዖዝያንን እየተቃወሙ ዖዝያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የክህነቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም። በድለሃልና ከመቅደስ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ዖዝያንም ተቈጣ፣ የሚያጥንበትም ጥና በእጁ ነበረ። ካህናቱንም በተቈጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣን መሠዊያው አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን ዓዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኰለ። ዖዝያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ተቈርጦአልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሡ ቤት ላይ ሆኖ በምድሩ ሕዝቡ ላይ ይፈርድ ነበር። የቀረውንም የፊተኛውንና የኋለኛውን የዖዝያንን ነገር ነቢዩ የአሞጽ ልጅ ኢሳይያስ ጽፎታል። ዖዝያንም ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለው ከአባቱ ጋር በነገሥታቱ መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ።